ቆይ እኔ የምለው አንቺ እዚህ ምን እየሰራሽ ነው ከሌላ ሴት ጋር እሱ መጠጥ የሚጠጣው? ቤቴን እህትሽ ባትይዘው ኖሮ ለአንቺ ማረፊያ መሆን ያከብደኛል። እኔ እንኳን ሞትን ሳይሆን የምሞትበትን ነገር ነው የምፈራው። ቆይ ከነዚህ በላይ አውሬ አለ እንዴ? የገዛ ልጃቸውን ሰራተኛ አድርገው የቀጠሉ አውሬዎች እኮ ናቸው። ባበላው ባጠጣው ቤቴ ባስጠጋው ይሄ ነው ውለታዬ? ቤቴ ባሳደርኩ ነው አንቺን ልጄን ለመግደል የምታስፈራሪኝ? ወንድሜ ተረፍክ እንዴ? ወንድሜ ወይኔ ወንድሜ ተረፍክ ወንድሜ። እንዴት አባቴን ረግጬ እመታዋለሁ? ምንም ቢሆን እኮ አባቴ ነው። ለምን እዛው አንቆ አይገለኝም ነበር? አባዬ እኔ አንተን መምታት ፈልጌ አይደለም። አባዬ አትበይኝ አንቺ ጨካኝ ባለጌ። አንቺ ማለት ይሉኝታ የማታውቂ ስድ ባለጌ ነሽ። ይቅርታ አድርግልኝ አባዬ፣ እኔ አስቤው አይደለም። ወይ አለማፈር አይንሽን በጨዋጥበሽ ደግሞ ይቅርታ ትኛለሽ? በጣም ነው የተጸጸትኩት። እባክህ ይቅርታ አድርግልኝ አባ። እኔ ያንቺ አባት አይደለሁም። አንቺ የኔ ጠላት ነሽ። ልትገለኝ ነበር እኮ አባ። አንገቴን አንቀክ ልትገለኝ ነበር። ነፍስ ሲይዘኝ ጊዜ ነው እግሬን ዘርግቼ የመታውክ እንጂ አንተን መምታት ፈልጌ አይደለም። አንቺ ግን ምን አይነት አስመሳይ ነሽ? ቀን በሽጉጥ ልታስገድኝ ነበር፣ አሁን ደግሞ በእግሬሽ ስለረገጥሽኝ ይቅርታ እያልሽኝ ነው። እኔ ከዚህ ቤት አልወጣውም፣ በጭራሽ አልወጣውኝም። እንደዛ አላደረኩም። እና ማን ያደረገው? እሱን ነገር አጣርቼ ደርስበታለሁ። እኔ አንተን መጉዳት አልፈልግም። ምንም ነገር ብትሆን እኮ አባቴ ነው። ከጠላቶቼ ጋር አብረሽ እየሰራሽ ነው። እኔንም ቤተሰቤንም ለማስገደል ትፈልጊያለሽ። እንደዛ ማድረግ ብፈልግ አሁኑን አድርገው ነበር። እንደዛ ልትገለኝ እየሞከርክ እንኳን አንተን ለመጉዳት አልፈለኩም። እኔ እስኪ ህይወት ያንን የማታደርጊበት አንድ ምክንያት ስጪኝ። ራሄል እህቴ ነች፣ ፍሬም ደግሞ ለኔ ደግ እናቴ ነች። አንተ አባቴ ነህ። ያንተ ቤተሰብ ማለት ለኔም ቤተሰቤ ነው። እና ማን ነው በሽጉጥ ያስፈራራኝ? ስለኔስ ለማን ነው የነገርሽው? እባክህ አባዬ፣ እኔ ለማንም አልተናገርኩም። ወሬው ከተሰማ አንተ ትጎዳለህ ብዬ ስላሰብኩኝ እኔ ለማንም አልተናገርኩኝ። እና ማን ነው ታዲያ ስለኔና ስላንቺ የሚያውቀው? ህይወት እናትሽ ነች እንዴ? እሷ የምታውቀው አንተ እንደተቀበልከኝ ነው። እኔም ስላንተ መጥፎ ነገር ተናግሬ አላውቅም። ስለዚህ ጉዳይ እኔ አንቺና ማርታ ብቻ ነን የምናውቀው። ይህንን ጉዳይ ደግሞ እንኳን ለሰው ልናገር ለኔ ለራሴ መልሼ የማልነግረው ሚስጥር ነው። እርግጠኛ ነህ እሷ አትናገርም? አዎ እሷ ለማንም አትናገርም። ስለዚህ ለማንም አለመናገሬን ራሴ ነኝ ማሳየት ያለብኝ ማለት ነው። አንቺ እንኳን መናገር ብትፈልጊ ኖሮ ለፍሬ ትናገሪ ነበር። አታስብ አባዬ፣ እኔ ማን እንዳደረገው አጣርቼ እነግርሃለሁ። ጥሩ ሀሳብ ነው። ይሄን ነገር አብረን እናጣራለን። እስከዛው ድረስ ግን ለማንም ሰው ትንፍሽ እንዳትይ። ቆይ ምን እያደረገች ነው? አባቷን በመምታቷ ተጸጽታ ይቅርታ እየጠየቀች። ይቺ ልጅ ምንም እየገባችኝ አይደለም። ማርታ ህይወት ልቧ ንጹህ ነው። እኔም በጭራሽ መጉዳት አትፈልግም። ዛሬ ላትጎዳት ትችላለች፣ ነገ ግን ሁሉ ነገር ከነ የምታሰጣ። ድልድዩን ስንደርስ እንሻገራለን። ድልድዩን ለመሻገር እኮ አስቀድሞ መኖር ያስፈልጋል። በህይወት የሌሉ ሰዎች እንዴት ድልድዩን ሊሻገሩ ይችላሉ? ለምንድን ነው ሞትን እንዲህ የምትፈሪው ግን? ለምንድን ነው አለመኖርን የምወደው? ያው ሰዎች ሞትን የሚፈሩት ያላቸውን ነገር ትተው መሄድ ስለማይፈልጉ ነው። ለምሳሌ አንተ ቤተሰብህን ጥለህ መሄድ ስለማትፈልግ ነው። እኔ እንኳን ሞትን ሳይሆን የምሞትበትን ነገር ነው የምፈራው። አንዴ ከሞትክ በኋላ ምክንያቱ ምንስ ቢሆን ምን አስጨነቀ? የሞተ ሰው ይረሳል። የማይረሳውና ሁሌ እየተነገረ የሚኖረው አሟሟቱ ነው። ሮቤል የት ነው? ካፌ እየጠጣ ነው። ይኸውልሽ ማርታ፣ ህይወትን ተከታተያት። እኔ ሮቤል ጋር ደርሼ እመጣለሁ። እሺ።
ይሄንን ቢራ ከዛ ግሮሰሪ ሰርቄ ውጦት ለምን ተቀርስ እኔና አንቺ እንድንጠጣ ወይ ጊዜያችን አይ እኔ ማደሪያ ስለሌለኝ አልጠጣም። ወላጆችሽ አንቺንም አውጥተው አባረሩሽ? እኔ እዛ ቤት መቆየት ጭንቅላቴ ሊያፈነዳው ነው የሚደርሰው። እስኪ እናትሽ ምን አድርጋሽ ነው? ሴት ልጅ በስንት ዓመቷ ነው ፍቅረኛ መያዝ ያለባት የሚል ርዕስ ተነስቶ እሷ በ25 አለች። እኔ ደግሞ ፍቅር በያዛት ጊዜ አልኩኝ። ከዛ እንዴት እንደዚህ ትያለሽ ብላ አበደች። ቆይ አንቺ እንዴት እንደዛ ትያለሽ? አንተም እንደሷ ነው የምታስበው? ይኸውልሽ እኔ ማንም ሰው በ13 ዓመቱ ፍቅር ስለያዘው ፍቅረኛ ሊኖረው ይገባል ብያለሁ። እኔም እኮ 13 ዓመት አላልኩም። ቆይ በ13 በ14 በ15 በዚህ ልሚ ፍቅረኛ መያዝ ተገቢ ነው? ቆይ እሺ ፍቅር ከያዘ ምን ማድረግ ትችላለህ? ይኸውልሽ በየትኛውም እድሜ ፍቅር ቢይዝሽ ያ የምታፈቅሪውን ሰው አገኛለሁ ማለት አይቻልም። ላታገኙም ትችያለሽ እኮ። አንተ አሁን ያፈቀርካትን ሴት ማግኘት ምን ይከብድሃል? እስኪ ልጠይቅሽ፣ አንቺ የምታፈቅሪው ወንድ ቆይ እንደ እህት ቢያይሽ ምን ታደርጊያለሽ? ለምንድን ነው እንደ እህት የሚያየኝ? አንቺም እሱን ማፍቀርሽ እንደ እህት ሊያይሽ ሊያደርግ ይችላል። ሊያደርገው ይገባል እንጂ እንዴ? እኔ የማፈቅረውን ወንድ ማጣት አልፈልግም። አውቄም በድፍረት ሳላውቅም በስተት የህይወቴ ቁልፍ አድርጌዋለሁ። እሱን ማጣት በሀዘን መሞት ስለሆነ በጭራሽ ላጣው አልፈልግም። እኔ ግን እዚህ ድረስ የሚያደርስ ፍቅር አለ። የግድ እዛ ድረስ መድረስ አይጠበቅበትም። ፍቅር ከያዘ ያዘ ነው። እሱ ቀስ በቀስ ወደ ላይ ከፍ ማድረግ ይችልበታል። እኔ ፍቅር ያዘኝ ለመጀመሪያ ጊዜ ለማንም በዚህ ልክ አስቤም ተጨንቄም አላውቅም። እኔ ፍቅር ይዞኝ አያውቅም። ግን አሁን አንተ የሚሰማ ስሜት እኔንም አንዳንዴ ይሰማኛል። ግን እንዳይሰማኝ ማድረግ አልችልም። ፍቅር ሰውን ጅል የሚያደርግ ስሜት። ፍቅር ደስታ ነው። ፍቅር ህይወት ነው። ፍቅር የህይወት ማጣፈጫ ቅመም ነው። አናግሪው። ማነው? አናግሪው። አቤት። ህይወት ታደለ ነኝ። አሁን ለምጠይቅሽ ጥያቄ ግልጽ መልስ እንድሰጭኝ እፈልጋለሁ። ምንድነው ጥያቄው? ሮቤል ስለኔ የሚያውቀው ነገር አለ? ለምን ጠየከኝ? አሁን ሮቤል እና ራሄል አንድ ላይ መጠጥ እየጠጡ ነው ያሉት። ምናልባት እየሰከረ ከሄደ ሌሎች ነገሮችንም ሁሉንም ሊነግራት ይችላል። ማንም የሚያውቅ የለም። እርግጠኛ ነሽ ህይወት? በዚህ ጉዳይ አንቺን አምኜ መቀመጥ እችላለሁ? አዎ እርግጠኛ ነኝ። እሺ አመሰግናለሁ። ምንም አይደለም። ምን ፈልጎ ነው? የአባትና የልጅ ሚስጥር ነው። ከመጀመሩ ነው አባትና ልጅ ሚስጥር ማውራት የጀመራችሁት? ሁሉም ነገር ከጊዜ ወደ ጊዜ እየተለወጠ ነው። ምስኪን፣ በጣም የምታሳዝኝ ሰው እኮ ነሽ። ለሰው ማዘን የምትችል ሴት ብላኝ ቢሆን ኑሮ አምናት ነበር። የምሬን እኮ ነው። የሰው ልጅ እንዴት የማያገኘውን ነገር ይሄን ያክል ጊዜ በመፈለግ መከራውን ያያል። እኔም ማላገኘውን ፈልጌ አላቅም። የፈለግኩትንም አጥቼ አላቅም። የማይጠቅም ነገር አገኘሽው አላገኘሽው ምን ይሰራልሻል? ወይም ደግሞ አንቺ ስታገኘው ያለውን ሁሉ የሚያጣ ሰው ምን ይሰራልሻል? አሁን ለአንቺ ስለ አባት ብነግርሽ የኔን ስሜት ለመረዳት በጣም ሩቅ ነሽ። ለዛ ነው የኔን ስሜት ከጥቅም ጋር የምታያይዡ። እኔ ገና አባቴን ያጣሁት በ5 ዓመቴ ነው። እናቴም አባቴ እንደሞተ ነበር የሞተችው። ከልጅነቴ ጀምሮ ወንድሜ ነው ያሳደገኝ። አሁን ግን የአንቺን ፍቅር ሳይ አባት የሚባለው ነገር ምን አይነት ጥቅም ቢኖረው ነው ብዬ ሁሌ አስባለሁ።
አባትን በሞት ማጣትና በአባት አለመፈለግ በጣም የተለያዩ ነገሮች ናቸው። እኔ የማይገባኝ ቆይ ለምንድን ነው እሱን አለመፈለግ መቀበል ያቃተሽ? እልህ ይዞሽ ነው ወይስ እኔ የማላውቀው ነገር አለ? እኔን የወለደኝ አባት ለእኔ አባቴ መሆን ግዴታ አለበት። እኔም ደግሞ አባቴ ማግኘት መብት አለኝ። እሱ አባቴ መሆን ግዴታውን መወጣት ካልፈለገስ? እኔም አባቴ ማግኘት መብቴን ለማስቀጠል ትግሌን እቀጥላለሁ። ለምንድን ነው እሱ የኔን ልጅነት መቀበል ያቃተው ብለሽ አስበሽ አታውቂም? ወይም እሱን ስለመረዳት ሞክረሽ አታውቂም? አስባለሁ፣ አውቀዋለሁ። ምክንያቱም ደግሞ እሱ ምክንያት እኔን የሚያሳምነኝ አይደለም። አንቺ ይሄን ሁሉ ነገር የምትታገዩ ከቤተሰቡ ሁሉ አስበልጦ እንዲቀበልሽ በመፈለግ ነው? የእሱ ቤተሰብ የኔ ቤተሰብ እኮ ነው። ለአንድ አባት እኮ ከቤተሰቡ የሚበልጥበት ምንም ነገር የለም። አንቺ ደግሞ ከቤተሰቡ በተለየ እንዲመርጥሽ ትታገያለሽ። እኔ ቤተሰቡ አካል ነኝ። እሱ የዚህ ቤተሰብ አካል አይደለሽም ሲለኝ ዝም ብዬ መቀመጥ አለብኝ? ሁሉም ሰው ለቤተሰቡ ሲል ራሱን ይሰጣል። ቤተሰቡን የሚጎዳ ከሆነ ልጁንም ቢሆን ይክዳል። ይህ እኮ ዓለም ላይ ያለ እውነታ ነው። የኔ ልጅነት መቀበል ለምንድን ነው ቤተሰቡን የሚጎዳው? እሱ እኮ 2 ልጅ ነው ያለው። ለአንዱ አባት ሆኖ ለአንዱ አባት አለመሆን አይቻልም። ቢችል እኮ እስካሁን ያደርገው ነበር። እስካሁን የ2 ልጆች አባት መሆን ያልቻለ ሰው ከዚህ በኋላ ምንም ቢፈጠር ሊስተካከል አይችልም። በነገ ተስፋ አልቆርጥም። ለእሱም ለቤተሰቡም ስል ተስፋ የምቆርጥበት ቀን እንዳይመጣ ጸልያለሁ። ራስሽን እንዳደገኛ ሰው ስታይ በጣም ትገርሚኛለሽ። አንቺ እኮ ከዚህ ቤት ብትወጪ ጎዳና ከመውደቅ ውጪ ምንም አማራጭ የለሽም። እኔንም ተይኝ። እቺ ትንሿ ምላሴ ቤተሰቡ ማቃጠል የሚችል ኃይል እንዳላት እንዳትረሺ። አንቺ በጭራሽ እንደዛ አታደርጊ። እንደዛ እንዳላደርግ የሚያደርገኝ ተስፋ ነው። በሁላችሁም ተስፋ ቆርጬ ጀርባዬን የምሰጥበት ቀን እንዳይመጣ ነው የምጸልየው። ምን ነው አታነሳውም እንዴ? አሁን ባለውበት የደስታ ሁኔታ የሚረብሽኝ ሰው አልፈልግም። እኔ የምለው ህይወት ግን እስከ መቼ ነው አንተ ጋር የምትኖረው? ዛሬ ወደ ዘመዶች ይሄዳሉ ብላኛል። የምትሄድበት ዘመድ ካላት ለምን እስካሁን አልሄደችም? መሄድ በፈለገችበት ጊዜ ትሄዳለች። እንዴ አንተስ በገዛ ቤት እስከ መቼ እንግዳ ሆነህ ትቆያለህ? ለእኔ የምታስቡ ቢሆንማ በጨለማ አውጥታችሁ አትወረውሯትም። ኧረ እኔ አልነካኋትም። እራሷ ነች ከመሬት ተነስታ ሮቤል ቤት ሄዳለሁ ብላ የመጣችው። ቆይ የሆነ ግጭት ሳይኖር እንዴት ዝም ብላ መታ እኔ ጋር ትገባለች? መጀመሪያ ሮቤል ጋር ሄዳለሁ ስትል አርፈሽ ተቀመጭ አልኳት። ከዛ በኋላ ስለኔ ለሰዎች መጥፎ ነገር የምታወራውን ነገር ለምን ታወሪያለሽ ብዬ ስጠይቃት እንደውም እሱ ጋር ሄዳለሁ ብላ ተነስታ ወጣች። ለምንድን ነው እኔ ጋር መምጣት የፈለገች? እኔም እኮ ጥያቄ የሆነብኝ ነገር ይሄ ነው። ያለምንም ምክንያት ከመሬት ብድግ ብላ ሮቤል ጋር ሄዳለሁ አትል። ይህንን ጉዳይ ማወቅ አለብኝ። ሌሎች ዘመዶች እያሏት እኔ ጋር እንዴት መቆየት ፈለገች? አንዳንድ ሴቶች ያላቅማቸው የመመኘት ከባድ ችግር አለባቸው። ዛሬ ሁሉንም ነገር እናውቃለን። ከዛም በኋላ ወደ ዘመዶቿ እንሸኛታለን። እስካሁንም አንተ ሆነን ያቆያት። ሌሎቹ ቢሆኑ አንድ ቀን የማያሳድሯትም ነበር። ቆይ ስለ ቤተሰቦቿ የምታውቂው ነገር አለ? ማርታ ናት የምታውቃቸው። ቤተሰቦቿ በጣም አደገኛና መጥፎ የስልጣን ስራ እንደሚሰሩ ታውቃለች። እና በአካባቢው ማንም የሚቀርባቸው ሰው የለም። ማርታ ለኔም ነግራኛለች፣ ግን ብዙም አላመንኩት። ለምን? እሷ እኮ የነሱ አካባቢ ሰው ነች። ደግሞ በመሀላቸው ዝምድናም አለ። ማርታ ነገሮችን የምታይበት መንገድ አይመቸኝም። ሁሉ ነገሯ ለክፋት የተፈጠረች ሲሆን እሱስ ልክ ነህ። ማርታ ጥሩ ነገር ለማድረግ ብዙ ጊዜ ነው የሚፈጅባት። ሮቢ ግን ስለ ህይወት የተናገረችው ነገር ችላ ባትለው ጥሩ ነው። ምንም የሚረባ ነገር አልተናገረችም። ቤተሰቦቿ መተተኛ እንደሆኑና በአካባቢው በከፍተኛ ሁኔታ እንደሚጠሉ አልነገረችም። እኔ ደግሞ ህይወትን በዚህ አይነት ነገር አልጠረጠራትም። እኔም እንዳንተ ነበር የማስበው። ግን አንተ ቤት ለመግባት የሰራችውን ድራማ ሳስበው ልጅቷ በጣም ከባድ ሰው እንደሆነች ነው የገባኝ። ህይወት ነች። ማርታ ታዲያ አልመጣም እንዴ? አረ መጥቷል። ሮቤልና ራሄል መጠጥ እየጠጡ ነው ሲባል ወደ እነሱ ሄደ። ምን? አዎ ሮቤልና ራሄል መጠጥ እየጠጡ እንደሆነ ሲሰማ ሮጦ ወደ እነሱ ሄደ። እነሱ ደግሞ ከመቼ ወዲህ ነው መጠጥ የሚጠጡት? እኔም በጣም ገርሞኛል። ለዛ ነው ዝም ብዬ እያየሁ ያለሁት። ህይወት የት ናት?
አንቺ ሮቤል የት ነው ያለው? ለምን ሪችን አጠይቀት? ለምንድን ነው ግን ሰውዬሽን የማትይዡ? ከልጄ ጋር ደግሞ ከመቼ ወዲህ ነው መጠጥ የሚጠጣው? እሱን ራሷን ብትጠይቃት ነው የሚሻልሽ። ቆይ እኔ የምለው አንቺ እዚህ ምን እየሰራሽ ነው? ከሌላ ሴት ጋር እሱ መጠጥ የሚጠጣው? እኔ አብሬው መጠጥ እንድጠጣ ነው እንዲህ ጊዜ ያስገባኝ? ሮቤል ጋር እኖራለሁ ብለሽ የመጣሽው ምን ለመሆን ነው? እኔ የምሄድበት ስለቸገረኝ ነው እዚህ ያለሁት። እናንተ ለምትሉት ቅንጦት በጣም ገና ነኝ። ህይወት ትሰሚኛለሽ? ልጄ ከዚህ ልጅ ጋር አብራ እንድትሆን አልፈልግም። ይሄን ልጅ ከልጄ ላይ ዞር አድርጊው። እኔ ላንቺ ለትምህርት የሚያስፈልግሽን በሙሉ አውጣለሁ። ይሄን ልጅ ግን ከልጄ ላይ ካላነሳሽልኝ ላንቺ 10 ሳንቲም አላወጣም። እኔ ምንም ማድረግ አልችልም። ሁለቱም በራሳቸው ፍላጎት የሚመሩ ወጣቶች ናቸው። እንግዲያውስ ትምህርትሽን ካሁኑ ተሰናበችው። ይሄውልሽ ለአንድ ልጄ ካልሆንሽ እኔ ላንቺ መሆንበት ምንም ምክንያት የለኝም። ቆይ እኔ ምን ማድረግ እችላለሁ? ለምንድን ነው የማይሆን ችግር ውስጥ የምትከቺ? ህይወት ሮቤል አንቺን ይወድሻል፣ ራሄልን ግን በጭራሽ አይወዳትም። አንዲት ሴት የሚወዳትን ወንድ እንደፈለገች ማድረግ ትችላለች። ማን ነው ሮቤል ይወዳታል ብሎ የነገረሽ? እኔ ይኸውልሽ ማን ማንን እንደሚወድ በደንብ አውቃለሁ። ልጄ ከሱ በያዛት ፍቅር እንድትጎዳ አልፈልግም። እኔስ መጎዳት ይወድልኛል? ሮቤል በጭራሽ አንቺን አይጎዳሽም። ለምንድን ነው አንቺ የማታስቢው? ምን ጊዜም ሌላ ቦታ ያፈቀረ ወንድ የምታፈቅረውን ነው የሚጎዳው። አስቢበት። አሁን የት ነው የማድረው? ምን ነው አቤት ሻታል ከማዬ ጋር ተጣልቼ እንደወጣ አልነገርኩም እንዴ? ልክ ነሽ። ለካ እንደዛ ብለሽኝ። ባይመሽ አክስቴ ጋር ይል ነበር። ቤቴን እህትሽ ባትይዘው ኖሮ ለአንቺ ማረፊያ መሆን ያከብደኝም ነበር። እህትሽ? ማን ነው ደግሞ እሷን እህት ያደረጋት? እህትሽ እንደሆነች አታውቂም? እሷ ነች እህቷ ነኝ ያለችው? አይ እንዲሁ ዝም ብዬ ሳያችሁ የሚያመሳስላችሁ ነገር አራት ፎግር ሮቢ። ቆይ ደግሞ እኔ ከሷ ምን ነው የሚመሳሰለው? በእርግጠኝነት የሆነ የምትመሳሰሉበት ነገር አለ። የሩቅ ቢሆንም ዘመዳችን ነች። ምናልባት በዛ በኩል የሆነ መመሳሰሎችን አይተ ሊሆን ይችላል። ለምሳሌ ቆይ አንቺ የምትፈልጊው ነገር ለማግኘት ምን ያህል ጥረት ታደርጊያለሽ? እስኪ ንገሪኝ። እኔ ጋር የምፈልገውን ነገር ከማግኘት ውጪ ምንም አይነት አማራጭ የለም። በጭራሽ እንደማታገኙ እያወቅሽ መፈለግሽን ትቀጥያለሽ? አዎ። ለምን? ኦልሬዲ ነገሩን እኮ አታገኙ። ይሄ ደግሞ የተረጋገጠ ጉዳይ ነው። ዛሬ ላይሆን ይችላል፣ ነገ ግን እንደሚቀየር አምናለሁ። እኔ በነገ ተስፋ አልቆርጥም። ደግሞ እያንዳንዱ እርምጃ ወደ ነገ ስኬቴ እንደሚያደርሰኝ አምናለሁ። ህይወትም እንደዚህ ነች። በነገራችን ላይ በጣም የምትገርም ልጅ ነች። ይኸውልሽ እሷ የምትፈራው ተስፋ የቆረጠችበትን ቀን ብቻ ነው። ይህን የተማረችው እኛ ቤት በነበረችበት ጊዜ ነው። እኛ ቤት ቀድሞ ነገሩን አውቆ እንደማይሆን መተው እንጂ መሸነፍ በፍጹም አይፈቀድም። እንዴ ህይወት ደግሞ እዚህ ምን ትሰሪያለሽ? እኔ እዛ መሆን አልፈልግም ፍርዬ። ራስሽ አይደለሽ እንደ ሮቤል ጋር መሆን ይሻለኛል ብለሽ ሄድሽው? እኔ እኮ እንደዛ ያልኩት አንቺ ስለጠየቅሽኝ ነው። መጀመሪያ ለራሄል ከሮቤል ጋር ሄዳለሁ አላልሻትም? እንደዛ ስላልኳት እኮ ነው ከቤት እንዳልወጣ ያደረገች። ህይወት ለምንድን ነው ነገር የማይገባሽ ደነዝ የምትሆኙ? አንቺና ሮቤል ትዋደዳላችሁ። ማን ነው እንደዛ ያለሽ? እኔ ፍሬ እንኳን ይሄንን የዝንብ ጠንጋራ የምለይ ሰው ነኝ። አንቺም ትወጂዋለሽ፣ እሱም ይወድሻል። ፍርዬ ምንድን ነው የምትይኝ? እኔ እኮ እዚህ የመጣሁት ወንድ ለመውደድ አይደለም። ልትማሪ መጣሽ፣ ከዛ ሮቤልን ወደድሽው። ይሄ ሁሉ ነገር ማንም ወጣት የሚያጋጥመው ነገር ነው። ፍርዬ ለምንድን ነው የማይሆን ነገር እየፈጠርሽ የምትነግሪኝ? እኔ አንቺ እንደምትይው ሮቤልን አልወደውም። ይገባኛል። ይሄ ሁሉ ሰው እንደ መልካም እንደ ጓደኛ በመቅረብ ነው ፍቅር የሚጀምረው። ፍርዬ እኔ አንቺን እንደ እናቴ እወድሻለሁ፣ ታዴንም እንደ አባቴ እወደዋለሁ። ይህ የቤተሰብ መዋደድ ነው። አንቺ ሮቤልን ማፍቀርሽ የተሰማሽ አሁን ካለሽበት ሁኔታ አንጻር አስበሽው ነው። ፍርዬ እባክሽ ልጅሽን ለመጠበቅ ብለሽ እኔን የማይሆን ህይወት ውስጥ አትክተች። በእኔ እምነት ግንኙነት መጀመር ያለባቸው እንዳንቺና እንደ ሮቤል የሚፋቀሩ ሰዎች ናቸው። ለዚህም ነው ልጄን እኔ ከእናንተ መሀል ማውጣት የፈለግኩት። እኔ እዛ ቤት ስለሆንኩኝ ራሄል እሱን መተው አትችልም።
የትም ቢሆን ፈልጋ ታገኘዋለች። እሷ በቻለችው አቅም ሁሉ ተጠቅማ እሱን ለማግኘት ጥረት እንደምታደርግ አውቃለሁ። በዚህ መሀል እሷ እንዳለችው ፍቅሯ አሸንፎ ሮቤልን እጇ ውስጥ ልታስገባው ትችላለች። እስከዛው ግን የኔ ጥበቃ ያስፈልጋታል። ግን ለምንድን ነው ከሮቤል ጋር ግንኙነት እንዳትጀምር የፈለግሽው? ነገርኩሽ እኮ ለምንድን ነው 10 የምታስደግሚኝ? ቆይ እሺ ለምንድን ነው ፍቅርን በዚህ መጠን የምትፈሪው? ለምንድን ነው ያልተጻፈ የምታነቢው? ራሄልስ ሮቤልን ማጣት ምን ያክል እንደሚጎዳ ታስበሽዋል? እኔ እናቷ እያለሁ ልጄ በጭራሽ በፍቅር አትጎዳም። ራሄል እኮ ሮቤልን በጣም ነው የምታፈቅረው። ልጄ የማያፈቅራትን ወንድ አፍቅራ እየተሰቃየች እንደሆነ አውቃለሁ። ስለዚህ አንቺም እኔም ልንረዳት ይገባል። እንዴት ነው ነገሮችን የምታስቢው? ራሄል እኮ ደስተኛ ነች። የማያፈቅራትን ወንድ ያፈቀረች ሴት መቼም ደስተኛ ልትሆን አትችልም። ልክ ነሽ። እናቴም አባቴም በጣም ነበር የምታፈቅረው። ለ5 ዓመታት ጠብቀዋለች። እሱ ግን ሌላ ሰው አግብቶ ልጅ ወልዶ እየኖረ ነው። ወንዶች ስታከብሪያቸው የሚንቁሽ፣ ስትቀርቢያቸው የሚሸሹሽ፣ ስትወጃቸው ደግሞ የሚንቁሽ ፍጥረቶች ናቸው። እማዬ ከሱ ውጭ ወንድ ወደ ህይወቷ ማስገባት ከብዷት ብቻዋን ስትሰቃይ ነው የኖረችው። ፍቅር እግርሽን እንኳን ለማጠብ የማይመጥን ወንድ አሳልፎ የሚሰጥ ስሜት ነው። ፍቅር እውነተኛ አፍቃሪዎችን ተጠቅሞም ሆነ ጠብቆ አያውቅም። እና የት እንዳድር ነው የምትመክረኝ? ለዛሬ ከቤተሰቦችሽ ጋር አስታርቅሽና እዛው ተደያይሽ። የምርህ ነው? እኔም ቤቴ እኮ እንግዳ ስለመጣ መኝታ ቤት ተከራይቼ ነው ማለት። በቃ እኔ አክስቴ ጋር እሄዳለሁ። ቆይ አክስትሽ የት ናት? ሮቤል፣ እሱን አንተ የሚመለከት ጉዳይ አይደለም። በቃ ሂድ ወደ ቤት ግባ። እኔ እንሂድሽ። እረፍ፣ ልቀቀኝ ሮቤል። ግድ የለሽም ራሄል፣ እንሂድና እዛው ላስታርቅሽ። አይሆንም፣ እኔ አልፈልግም። ራሄል ምንድን ነው? ሁለተኛ ከዚህ ልጅ ጋር እንዳላይሽ አላልኩሽም? ምን እያደረካት ነው? አክስቴ ጋር ይሻለኛል እዛ ሄዳለሁ ብላ ልሸኛት። ለምንድን ነው አክስትሽ ጋር የምትሄጂው? እኔ ቤት መሄድ አልፈለኩም። አክስቴ ጋር ሂጅ ማደር ፈልጌ ነው። ትንሽ ከእናቷ ጋር ተጋጭታለች መሰለኝ። ዝም በል አንተ፣ ዝም በል አንተ። ቢሆንልህ በዚህ እድሜ አግብተህ ቤተሰብ መምራት ነበረበት። ያ ሳያንስ እንደገና ሕፃን ልጅ እያጠጣ ታባልጋለህ። ልጅህን ለመታደግ ከፈለግ መጀመሪያ ስሜቷን ተረዳ። አባዬ ምንም እኮ የተፈጠረ ነገር የለም። ዝጊ አንቺ። መጠጥ እያስጠጣ ያመሸሽ ማን እንደሆነ አላውቅምና ነው። ኧረ እኔ ምንም አይነት መጠጥ አልጠጣሁም። ቀጥል ወደ ቤት። ፍሬ እማዬ ሲሰማት የማይሆን አይነት ቁጭት ነው የሚሰማት። በህይወቷ ገብቶ ፍቅሯን ረግጦ ልቧን ያቆሰላት የሆነ ወንድማ ሳይኖር አይቀርም። የእሷ ጥረት እሷን እስከዛሬ ቁስል ሆኖ ከሚያማት ፍቅር ልጇን ለመጠበቅ ይመስለኛል። ፍሬማ ከአባዬ በፊት የምታፈቅረው አንዱ እንዳለ ማለት ነው። ይሄ ሰው ማን ነው? ለምንድን ነው ፍሬ እስከዛሬ ያረሳችሁ? አንተ ልጄን የት አድርገሃት ነው የመጣኸው? አለች፣ እየመጣች ነው። ልጄን ለምንድን ነው መጠጥ ያስጠጣሃት? ኧረ እኔ ማንንም መጠጥ አላጠጣሁ። እሺ ከልጄ ጋር እስካሁን ምን እያደረክ ነበር? ኧረ እባክሽን እንቴ፣ ደግሞ እየመጣች ነው አልኩሽ አይደለ? ደግሞ ፈልጋኝ መጣች እንጂ ፈልጌ አልጠራኋት። ሰራተኛዬን ከቤት አስኮብልለህ እቤትህ አስቀመጥክ። ከልጄ ጋር ደግሞ ምንድን ነው የምትፈልገው? ህይወት ያንቺ ሰራተኛ አይደለች። ቢገባሽ እንደ ልጅ ልጠብቂያት የሚገባ ልጅ ነበር። ሁለተኛ ልጄ አጠገብ ብትደርስ አጠፋለሁ። ከቻልሽ ልጅሽ አጠገቤ እንዳትደርስ አድርጊ። ድሮም ልጄ እንደማትወዳት አውቅ ነበር። ደህና ነሽ? ደህና መሸ አለን ውይ ፍቅረኛስ? ያው ወደ ቤቷ ገብታለች። ጥሩ ነው። ምን ሆነ? ጥሩ
ሁሉም ነገር። የዘመዶቼ ቤት ሄዳለሁ ስላልሽኝ ነው ወደዚህ የመጣሁት። ልሄድ ነበር፣ ቦታው ሩቅ ስለሆነ መንገድ ላይ መሽብኛል ብዬ ቀረው። ዛሬ እዚህ ነው የምታድር? አይ አንተ እዚህ የምታድር ከሆነ እሄዳለሁ። ወዴት ነው የምትሄጂው? ምን ነው መሄጃ የላትም ብለህ ነው እንዴ የምታስበው? ቆይ መሄጃ ያላት ሴት እኔ ቤት ምን ሰራለች? ምን ሆነ ነው? በጣም ነው የተለወጥከው። ወንድምሽ እንደሆንኩ ካወቅ ጊዜ ጀምሮ በጣም ነው የነበረኝ። የእኔ ወንድም መሆን ይሄን ያክል የሚያስከፋ ነገር ነው? አዎ በጣም ነው የሚያስከፋው። የእኔ ወንድም መሆን ይሄን ያክል የሚያስከፋ ከሆነ እኮ አለመሆንም ይቻላል። እሱን እኔም አውቃለሁ። ታዲያ መተው ለምትችለው ነገር ምን አስጨንቆ አመለ ወጣ? ምን ይመስልሻል? ያለውበት ሁኔታ እንኳን አይደለም ላንተ ለገዛ አባቴ የምመርጠው ቦታ አይደለም። ቆይ ሁሉም ነገር ከችግር ጋር የምታያይዙ ለምንድን ነው? ሁሉም ነገር ከችግሬ ጋር የሚያያዝ ከሆነስ? ለራስሽ ያለሽ አመለካከት በጣም የወረደ ነው። አንቺ እኮ ከማንም የምትሻይ ሴት ነሽ። ግን ደግሞ እሱን አምነሽ መቀበል አትችይም። እኔ የምቀበለው የራሴን እውነት ነው። የማምነው ደግሞ ትክክለኛ ሆንኩበትን መንገዴ ነው። ሰውም እኮ አንቺ ያልታየሽን የራስሽን እውነት ሊያዩ ይችላል። ይኸውልሽ አንቺ የማታውቂውን ስለራስሽ እኔ ልነግርሽ እችላለሁ። አመሰግናለሁ። እስከ ዛሬ ነገርከኝን በቃኛል። የትም እየዞርሽ ጭራሽ ጠጥተሽ መምጣት ጀመርሽ? ከማፈቅረው ወንድ ጋር እኮ ነው የጠጣሁት። ከምታፈቅሪው ወንድ ጋር ለምንድን ነው ጁስ፣ ለስላሳ፣ ማኪያቶ፣ ሻይ ቡና ያልጠጣችሁት? እማዬ በፍቅርሽ አገኘው ብለሽ የፈቀድሽልኝና የፍቅሬን ጉልበት እንዳሳየሽ የጠየቅሽኝ እኮ አንቺ ነሽ። አቅመ ቢስ ለሆነው ፍቅረኛሽ ጉልበት ለመስጠት ነው አይደለ መጠጥ የጠጣሽው? እማዬ መጠጥ አቁም የሚሆነው ፍቅር እኔ አላውቅም። እና እሺ ለምን ጠጣሽ? ከጠጣሽ በኋላ ምን ጥቅም አገኘሽ? እማዬ የማፈቅረውን ሰው ለማግኘት እየሞከርኩ ነው። ሙከራሽን በጣም ነው ማደንቀው፣ ግን ክፉና ደጉን መለየት ባለመቻለሽ በጣም አዝናለሁ። መጠጥ ብዙም አልጠጣችም ፍርዬ። እሱ መጠጥ እንዳይጠጣ ለማድረግ ለምን አቃታት? አብሮ መጠጣቱ ትልቅ ጥፋት እንደሆነ እሷም ትረዳለች። አባዬ አንተም እኮ ሮቤልን ካልደበደብኩ ስትል ነበር። እጅሽን እየጎተተ በግድ ሊወስድሽ ሲሞክር አየው ልበል? ወደ ቤት እንድገባ እየሞከረ ነበር። ለምንድን ነው መጠጥ የጠጣከው? እኔ አንቺ ወንድም መሆን አልፈልግም። ደግመህ መናገር አይጠበቅብህም። ቆይ እኔ ራሴን እውነት የነገርኩሽ ለሰዎች ወንድሜ ነው ምናምን እያልሽ እንድታስተዋውቂ ነው እንዴ? እና ማንንም ብዬ እንዳስተዋወቅ ትፈልጋለህ? ሬድ ፍቅረኛ ያለች። ምን ነው ቅድም ፍቅረኛ አልነበረች እንዴ? የሆነ ጎረምሳ ሲያስቸግራት ነው። ያ እንደውም እዛ ቅድም እዛ ስንጠጣ ምናምን መጥቶ የነበረው ሰውዬ ሲያስቸግራት ነው ፍቅረኛዋ እንደሆንኩ የነገርኩት። በእርግጥ ቤተሰቦቿ ካንተ ጋር ምንም አይነት ነገር እንዲኖራት እንደማይፈልጉ አውቃለሁ። ምን ማለት ነው? እኔ ማየት ያልቻልኩት ወላጆች ለልጆቻቸው የሚጠነቀቁላቸው በጣም መጥፎ ባህሪ ሊኖር ይችላል። ይህንን ንግግር ለሁለተኛ ጊዜ ስትናገር ነው። ቆይ ወላጅ አባትሽ ሲያባርሽ ቤቴን ከፍቼ መቀበሌና ከኔ ጋር እንድትጠጊ ማድረጌ ክፋት ነው እንዴ? ወይስ ልክ አይደለሁም? ንገሪኝ እስኪ። እኔ መጥፎ ሰው ነው አላልኩም። ሰዎች ግን የሚወዳቸውን ሰዎች ካንተ ለመጠበቅ ሲጥሩ አይቻለሁ። ቆይ ከነዚህ በላይ አውራለ እንዴ? የገዛ ልጃቸውን ሰራተኛ አድርገው የቀጠሉ አውሬዎች እኮ ናቸው። ሮቤል ኧረ እባክህ ድምፅህን ቀንስ። አልቀንስ። ይኸውልሽ እነሱ ጋር ደህና ሆና የኖረች ልጃቸው እንኳን የሆነ ሲኦል እንኳን ብትገባ ምንም አትሆንም። አፍሩም እኮ ደግሞ ስለኔ ያወራሉ። እኔ እኮ እንድትጠነቀቅ ነው እንጂ እንድትናደድ አይደለም የነገርኩህ። ቆይ ከማን ነው የምትጠነቀቀው?
ከነዚህ እኮ እኔ ሮቤል እነዚህ አንሺ እኔ ልጠነቀቅላቸው። ደግሞ ሰውን በዚህ ልክ መናቅ ደካማነት ነው። እኔ ሰው ስነቅ አይተሽኝ ታውቂያለሽ? ገና ለገና ዘመዶቼ ስለሆኑ ሰው ልታደርጊያቸው ነው? መቼስ እኔ ሰው ከሆንኩኝ እነሱ የማይሆንበት ምክንያት የለም አይደል? ሰሚራ እኔ ሮቤል አይደለሁ። ከዚህ ድፍረታቸው ዋጋቸውን ነው የምሰጣቸው። ምን ልታደርግ ነው? ለአንቺ ምንም አይነት ነገር የመንገድ ግዴታ የለብኝ። እኔን ምክንያት አድርጋ ማንንም ሰው እንድትጎዳ አልፈልግም። ስሚ እኔ የምኖረው ያንቺን ፍላጎት ለማሳካት አይደለም። ሮቤል እባክህ ዛሬ ቀን ያደረግከው ነገር በጣም ያስከፋኝ። ድጋሚ እንደዚህ አይነት ነገር እንዳታደርግ። አሁን ጉዳያቸው ከኔ ጋር ደግሞ አንቺ እዚህ ውስጥ አትግቢሽ።